ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ከኢትዮጵያ ግዛት ተነስተው የሱዳንን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች በሀገሪቱ ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን አመሻሹን ጠንካራ ማስጠንቀቂያ ዘል መግለጫ አውጥታለች። ታይምስ መረጃ ላይ የተመለከተውን የሱዳን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዛሬ ያወጣውን ይፋዊ መግለጫ ድሮኖቹ የሀገሪቱን ድንበር አልፈው በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ መሆኑን ጠቅሶ ሱዳን ሉዓላዊነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። የሱዳን መንግስት ባለፈው የካቲት ወር ሙሉ እንዲሁም አሁን ባለበት የመጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርብ ሲከታተል መቆየቱን ሚኒስትሩ በመግለጫው ማስታወቁን ታይምስ መረጃ ተመልክቷል። መግለጫው ይህንን የኢትዮጵያ ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል እየኮነነ ሲሆን አክሎም የሱዳንን ሉዓላዊነት በግልጽ የሚጥስ አደገኛ ጥሰት መሆኑንም አመላክቷል። የሱዳን መንግስት እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመመከት በሚያስችለው መልኩ በተለያዩ መንገዶችና ስልቶች በመጠቀም ሉዓላዊነቱን እንዲሁም የግዛቱን አንድነት የመከላከል ህጋዊ መብቱ የተጠበቀ ነው ሲሉ አስገንዝበዋል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳወቀ። በሰርጡ ለማለፍ የሚሞክር ማንኛውንም መርከብ በእሳት እንደሚገይም አስታውቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዝጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁም ጋር በተያያዘ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረችውን አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮኖች መጥቶ እንድትነድ ማድረጉንም ገልጿል። የእስራኤል አየር ኃይል ጀቶች በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጸ። የእስራኤልን ጥቃት የሰነዘረችው የሊባኖሱ ታጣቂ ቡድን ሂዝቦላ በሰሜን እስራኤል ሃይፋ አቅራቢያ የሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡብ ሊባኖስ መንደሮችና በምስራቃዊ የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑን ተዘግቧል። ሂዝቦላ ባወጣው መግለጫ በእስራኤል ላይ የሰነዘረውን ጥቃት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ለመቀበል መሆኑን አስታውቋል። ቡድኑ ሊባኖስንና ህዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሂዝቦላህን በኃይል እየመታ መሆኑን አረጋግጧል። ሂዝቦላ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥርም አንፈቅድም ብለዋል። እስራኤል አክላም ሂዝቦላ የሊባኖስን መንግስት እያፈራረሰ ነው፣ ለውጥረቱ መባባስ ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለውን ግጭት በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራንና አጋሮቿ ሂዝቦላን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎችና በሚሊዮኖች የሚቆጠሩ የአካባቢው ነዋሪዎች በጦርነት ስጋት ውስጥ ወድቀዋል። ጀርመን፣ ፈረንሳይና ብሪታንያ ኢራን በመካከለኛው ምስራቅ ሀገራት ላይ የፈጸመችው መጠነ ሰፊ ጥቃት በጽኑ አውግዘዋል። የሶስቱ ሀገራት መሪዎች ባወጡት የጋራ መግለጫ ኢራን ከማይታሰቡ ወታደራዊ እርምጃዎች እንድትቆጠብ፣ የኒውክሌርና የባላስቲክ ሚሳይሎች መርሃ ግብሯ እንድታቆም እንዲሁም በቀጠናው አለመረጋጋት የሚፈጥሩ እንቅስቃሴዎችን ገታ ወደ ድርድር ጠረጴዛ እንድትመለስም አሳስበዋል። በተጨማሪም መሪዎቹ የኢራን ሕዝብ የራሱ መጻኢ ዕድል የመወሰን መብት ሊከበርለት እንደሚገባና በሀገሪቱ የሚታየውን ጭቆና ሊበቃ እንደሚገባም ገልጸዋል። አገሪቱ በቅዳሜው ጥቃት ላይ በቀጥታ እንዳልተሳተፉ ቢገልጹም ከአሜሪካ ከእስራኤልና ከቀጠናው አጋሮቻቸው ጋር የቅርብ ግንኙነት እያደረጉ መሆኑንም አስታውቀዋል። ለቀጠናው መረጋጋትና ለሲቪል ዜጎች ደህንነት ጥበቃ ያላቸውን ቁርጠኝነት የገለጹት መሪዎቹ ኢራን በውይይቱ ላይ የተመሰረተ ሰላማዊ መፍትሄ እንድትፈልግም ጥሪ አቅርበዋል። በመካከለኛው ምስራቅ እየተባባሰ በመጣው ቀውስ ምክንያት እስራኤል፣ ኩዌት፣ ኢራንና የተባበሩ አረብ ኤሚሬትስን ጨምሮ በርካታ ሀገራት የአየር ክልላቸውን በመዝጋታቸው ከፍተኛ የትራንስፖርት ማስተጓጎል ተፈጥሯል። በፍላይት ራዳር 24 መረጃ መሰረት ቅዳሜ ጠዋት ጀምሮ በ7 አውሮፕላን ማረፊያዎች ከ3400 በላይ በረራዎች ተሰርዘዋል። በተለይም የዱባይና አቡዳቢ አውሮፕላን ማረፊያዎች በከፊል መዘጋታቸውን ተከትሎ ታዋቂው የኤሚሬት አየር መንገድ ሰኞ ረፋድ ድረስ በረራዎቹን ማቋረጡን አስታውቋል። ይህን ድንገተኛ ውሳኔ በሺዎች የሚቆጠሩ መንገደኞች በተለያዩ ሀገራት እንዲንገላቱና በረራዎቹም ወደ ሌላ አቅጣጫ እንዲቀይሩም አድርገዋል።
ፑቲን የካሚኔን ግድያ የስርዓተ አልበኝነት ከፍተኛ ጥሰት ነው ሲሉ ኮነኑ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢራንን መንፈሳዊ መሪ አያቶላ አሊ ካሚኔን በአየር ጥቃት መገደላቸውን ተከትሎ የጠነከረ ውግዘት ሰንዝረዋል። ፑቲን ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን በላኩት የሀዘን መግለጫ ድርጊቱን ሁሉንም የሰው ልጅ የስነ ምግባር ደንቦችና የዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር መሆኑን ገልጸዋል። ፕሬዝዳንቱም አክለው አሊ ካሚኔ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱ ሀገራት ስልታዊ ትብብር መጠናከር የማይተካ ሚና እንደነበራቸው መስክረዋል። ፑቲን ለሟች ቤተሰቦችና ለኢራን ሕዝብ ጥልቅ ሀዘናቸውን በመግለጽ ይህ ድርጊት በዓለም አቀፍ ደረጃ ሊያስከትል የሚችለውን መዘዝ አስምረውበታል። የኢራን መንፈሳዊ መሪ ህልፈትን ተከትሎ አዲስ ጊዜያዊ መሪ ተሰየሙ። የኢራን የዜና ወኪል እንደዘገበው የሀገሪቱ ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኔ ከዚህ ዓለም በሞት መለየታቸውን ተከትሎ ታዋቂው የህግ ባለሙያና የአስተዳደር ምክር ቤት አባል አያቶላ አሊ ሬዛ አራፊ የመሪነቱን ተግባር በጊዜያዊነት እንዲመሩ ተመድበዋል። የአያቶላ አሊ ካሚኔ ሞት ተከትሎ በሀገሪቱ የተፈጠረው ከፍተኛ የአመራር ክፍተት ለመሙላት የአስተዳደር ምክር ቤቱ አስቸኳይ ስብሰባ አድርጓል። በኢራን ህገ መንግስት መሰረት አዲስ ቋሚ መሪ በኤክስፐርቶች ጉባኤ እስኪመረጥ ድረስ አያቶላ አራፊ መንፈሳዊና አስተዳደራዊ ተግባር በበላይነት የመምራት ኃላፊነት ተሰጥቷቸዋል። ይህ ድንገተኛ ሹም በሀገሪቱ የጸጥታና የፖለቲካ መረጋጋት እንዲሰፍንና የመንግስትን ተቋማት ስራቸውን ያለማቋረጥ እንዲቀጥሉ ለማድረግ የታለመ ነው። ሀገሪቱ አሁን ባለችበት ከፍተኛ ውጥረት ውስጥ ይህ የሽግግር አመራር ለቀጣዩ የኢራን የፖለቲካ አቅጣጫ ወሳኝ ሚና እንደሚኖረውም ተናግረዋል። የኢራኑ ጠቅላይ መሪ እስራኤልና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ የመንግስት መገናኛ ብዙኃን አረጋግጠዋል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙኃን በተነበበው መግለጫ አያቶላ አሊ ካሚኔ የተገደሉት ቅዳሜ ጠዋት ጽህፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው ሀገሪቱ 40 ቀን የሀዘን ቀናት ታውጇል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉት መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎች ሁለት ከፍተኛ ባለስልጣናትን በቀጣይ የሚደረግ የመሪ ሽግግር እንደሚመሩም ተገልጿል። በትናንቱ ጥቃት ከአያቶላ አሊ ካሚኔ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከ200 በላይ ማቾች መካከል 40 የሚሆኑ የኢራን መንግስት ባለስልጣናትም እንደሆኑ እየተነገረ ነው። በጥቃቱ የካሚኔ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋራ ቅርበት ያላቸው መገናኛ ብዙኃን ዘግበዋል። ኢራን የከፍተኛ ወታደራዊ አመራሮቿ መገደላቸውን አረጋገጠች። የሀገሪቱ የመከላከያ ሚኒስትር አዚዝ ናሲር ዛዴቅ ቅዳሜ ዕለት በተፈጸመ ጥቃት ተገድለዋል። የጦር ኃይሎች ጠቅላይ አዛዥ ሌተናንት ጄኔራል አብዱራሂም ሞሳቪ በተመሳሳይ ጥቃት መገደላቸው ተረጋግጧል። በተጨማሪም የኢሊት እስላማዊ አብዮታዊ ዘብ መሪ ሜጀር ጄኔራል መሐመድ አክቡር እና የመከላከያ ምክር ቤት ጸሐፊ የሆኑት አሊ ሻምካኒ መገደላቸውን ታስኒም የዜና ወኪል ዘግቧል። ትናንት ምሽት የአሜሪካ ፕሬዝዳንት ትራምፕ አብዛኛውን የኢራን ከፍተኛ አመራር አልቋል ሲሉ መናገራቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩ መግለጫ አገራቸው መካከለኛና መካከለኛ ደረጃ ያላቸው ጥይቶችና የጦር መሳሪያዎች በከፍተኛ ሁኔታ እንዳሏት ገልጸዋል። ፕሬዝዳንቱ አክለው አሜሪካ አሁን ባላት ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷ ገደብ የሌለው መሆኑን ጠቁመዋል። አሜሪካ ተዘጋጅታለች፣ በትልቅም ድልም ለማሸነፍም ዝግጁ ናት ሲሉ በዋሽንግተን ዲሲ እኩለ ሌሊት አካባቢ ባስተላለፉት መልእክት በድፍረት ተናግረዋል። ትራምፕ በዚህ መግለጫቸው የቀድሞውን ፕሬዝዳንት ጆ ባይደንን ወቅሰዋል። ባይደን እጅግ ዘመናዊና ውድ የሆኑ የአሜሪካ ጦር መሳሪያዎችን ለዩክሬን አሳልፈው ሰጥተዋል ሲሉም ወንጅነዋል። በተለይ ባይደን የስልጣን ዘመናቸው ሊያበቃ ሲል ዩክሬን እስከ 300 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸውን ኃይለኛ የኤታከምስ ሚሳኤሎችን እንድትጠቀም መፍቀዳቸውን እንደ ስህተት አንስተውታል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ጦር ጀቶችን መትቶ ጥሏል። አካባቢው ላይ ካለው ከፍተኛ የሆነ ውጥረትና ከኢራን በኩል ከሚሰነዘሩ የሚሳኤልና የድሮን ጥቃቶች ጋር ተያይዞ የኩዌት መከላከያ በስህተት የራሳቸውን አጋር የአሜሪካን ጀት መትተው ጥለዋል። በሶስቱ ጀቶች ውስጥ የነበሩ 6 የአየር ኃይል አባላት ፓይለቶችና ረዳቶቻቸው በሰላም ፓራሹት ተጠቅመው መውረዳቸውንና በህይወት መትረፋቸውን የአሜሪካ ወታደራዊ እዝ አረጋግጧል።